ሪችመን ሲናገር he became wisdom of God ራሱ ጥበብ ሆነ። ከዛ ብሎ ምን አለ ሲናገር ይህንን ሲለው ከዛ በእርሱ ደግሞ ወደ ጥበብ እናድጋለናል። ምክንያቱም ጥበቡ ዓለምን ያዳነው። ከዛ ወደዛ ሙላት ደግሞ በሱ ውስጥ ሆነን እናድጋለን እና it just blow my mind ማለት አገኛችሁ። እግዚአብሔር ጥበብን አላስተማረንም፣ ጥበብ ሆነልን እንጂ በክርስቶስ did you get what I'm saying? ምክንያቱም ህይወትን ስንካፈል we receive the wisdom of God ማለት የእግዚአብሔርን ጥበብን የወሰድነው አልተማርንም። ምክንያቱም ተማርንን ካለን እንዴት ነው ዓለምን ያዳነው? ሰው ስለዚህ መሰቀል አለብኝ ብለህ ትላለህ። ዓለምን ለማዳን መሰቀል አይደለም አንተ ያለብህ። የመጣው ዊዝደም በሩ መስቀል ሆነ እንጂ አንተ ውስጥ ለመግባት ሰው ክሮስ ኢዝ አ ዶር ነው። ወደኛው ውስጥ ሊገባ የተጠቀመበት በር ነው መስቀሉ። ሜሴጅ አለው። የመስቀሉ ቃል ብሎ የሚለው አላወራም። አውርቶ ነው ወይ ቃል ያለው? as a message እንግሊዘኛው እንደሚለው the message of the cross ነው ያለው። የመስቀሉ መልእክት ሜሴጁ ምንድነው? ድነሃል፣ ጸድቀሃል። እግዚአብሔር ይሄንን መርጦ እያወራን ያ አሁን ይሄንን ሜሴጅ አይሁድ አይሰሙትም፣ ግሪካውያን አይሰሙትም፣ ሮማውያን እነሱን የሰቀሉት እነሱም አይታሰብም። ይህ ሜሴጅ ለመስማት ሜሴጅ አይደለም፣ ፍርድን የተከናወነው። በነገራችን ላይ ለሮማውያን ሜሴጅ ብለው እንኳን የሚሉት መስቀል ላይ አመፀኞችን እንሰቅላለን፣ ስለዚህ በእኛ አገዛዝ ላይ እንዳታሾፍ ነው ሜሴጁ ለሮማውያን። ዩል ቢ ዴድ ነው እንደዚህ ሰው። ምክንያቱም ጎሎጎታ ላይ ነው የተሰቀሉት፣ ከፍታ ቦታ ላይ መታየት አለ። ሲሰቀል የዕዳውን ጽሕፈት የሌለ ሰው ሲሰቀል መስቀል ላይ ይጻፋል፣ አመፁ ይጻፋል፣ ያደረገው ነገር። ይሄ ሰውዬ በዚህ ምክንያት ነው እዚህ መስቀል ሊወጣ ተብሎ ነው የሚሰቀለው። ኢየሱስ ሲሰቀል ግን የአይሁድ ንጉሥ የሚል ነው በላዩ ላይ የተጻፈው እንጂ ሌላ የተገኘበት ነገር የለም። ደርዝኑ ሂስ ፒውር የተፈረደበት ነገር መረጃ የለም። ቢኖር ኖሮ በርባንን ልልቀቅላችሁ ወይስ ኢየሱስን ብሎ ጥያቄ ያቅርባል። ምክንያቱም ሂስ ፒውር። እሱ የተጻፈው ግን የፍርድ የተጻፈው ሰማይን የጻፈበት በሰው ልጆች ላይ ሊደርስ ያለው ዘዳግም ምዕራፍ 28 እሱ ሕግን ለጣሱ እኛ ደግሞ ከአዳም የመጣው ያ ኃጢአት ሰማይን የጻፈው የደመሰሰው ሰማይ መንፈሳዊው ዓለም ላይ ሊደርስብን ያለውን እርግማን ገላትያ ምዕራፍ 3 ላይ ያለው እሱን ደመሰሰው የሚለው ሰማይ ያውቃል ምን እየተሰራ እንዳለ። ሜሴጅ አለ። ከኔ ጋር ናችሁ? ሰው ሲያየው ሮማውያን አንድ ሰው እንደሰቀሉ ነው የሚያውቁት፣ ሕጋቸውን እንዲከበርላቸው ሰላም ለማምጣት። ለግሪካውያን ምንድን ነው የሰጠው? ተራ ደካማ ሰው የሚል ነው መልእክቱ አለ። ለአይሁዳውያን የተረገመ ነው መልእክቱ። ለእግዚአብሔርስ የማዳን በሩ መስኮት ነው ሜሴጁ። እግዚአብሔር የመስቀሉ መልእክት ምንድን ነው ሲባል መስቀሉ ላይ የተሰቀለው የሕያው የእግዚአብሔር ልጅ ኢየሱስ ያድናል። መዳን የሚገርም እኮ ነው። ኃይል ነው፣ ጥበብ ነው፣ ማዳን። በሌላ በኩል ደግሞ መስቀሉ ትልቅ ድምፅ አለ። እኔ ዛሬ አይናችሁ እንዲከፈት ፈልጋለሁ። መስቀሉን አይታችሁ ያለቀ ነገር ተመልከቱ። አንድ ቦምብ ነገር ልንገራችሁ ነበር እስከዚህ በፊት ተናገር። ሌላ ወንድ ታይ እንደነበረ ባሏ ማወቁን ፊት ለፊት ሲነግራት አፍረት ሲሰማት ማቴዎስም 24 ላይ ማቴዎስም ሲነግረን በንቀት ሲመለከታት ራሷን ልጠላት የሚገርም ነገር ነግሮናል። ማቴዎስ ላይ ማወቁነታ መጋፈጥ ሲያቅታትና እውነቱን መሸከም ሲከብዳት ክብር ሁሉ ለኢየሱስ ምናልባት ወርዳ ራሷን ፈትታም ሊሆን ይችላል። ሌላም ሴናሪዮ ማሰብ ይቻላል። እሺ ምን አይነት ሴናሪዮ? ምንም የማያውቅ ባል ሚስቱ እግር ስር ወድቆ አንቺ በጣም ለእኔ ፍጹምና ታማኝ ሴት ነበርሽ፣ እኔ ግን ለአንቺ ታማኝ አልነበርኩም የሚል አንቺ ለእኔ ያለሽን ፍቅር
በጥላቻና ባለመታመን አበላሽቻለሁ። ማቴዎስ 27:32 በተደጋጋሚ በጥላቻ እንኳን አንቺ እኔን ይቅርታ ልጠይቂኝ ቀርቶ እኔ ራሴ ለራሴ ይቅርታ ማድረግ በማልችልበት ደረጃ ጎድቼሻለሁ። በመሆኑ አንቺ በምታቀርቢልኝ ቅድመ ሁኔታና በፈለግሹ መንገድ ፍቹን ለመቀበል ዝግጁ ነኝ። በጣም በመገረም ግራ የገባት ታሪኳ ምን አልክ ብላ ሲወጡም ስምዖን የተባለው የቀሬናው ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ የባሏ ጥፋተኝነት ዋነኛ ምንጭ የእርሷ ለመታመን መሆኑ የገባት ታሪኳ ራሷን በውሸት ስሜት ታፍናለች። በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ትክክል። ከሰቀሉትም በኋላ ምርመራችንን ወደፊት ፈቀቅ ሊያደርጉልን የሚችሉ ሴናሪዎች በዚያም ተቀምጠው ይጠብቁት ነበር። ይህ ከበደን ነፃ ወጣ ነው አይደል? የአይሁድ ንጉሥ ነው የሚል ነፃ የምናወጣበትን መንገድ በሚገባ ማየታችን የፍርድ ቤቱን ስራ ቀላል በላይ አኖሩ። በዚያን ጊዜ ሁለት ወንበዴዎች አንዱ በቀኝ አንዱን በግራ ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰግዱ ነበርና ቤተ መቅደስን የምታፈርስ የምትሰራ ራስህን አድን፣ የእግዚአብሔር ልጅ እስከሆን ከመስቀል ላይ ውረድ አሉ። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች የታሪኩ እርግዝና እኮ በድንጋሚ በምርመራ ተረጋገጠ ተባለ አይደል እንዴ? ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ላይ ይውረድ፣ እኛም እናምንበታለን። በእግዚአብሔር አሜን። የእግዚአብሔር ልጅ ነኝ ብሏል። ተወደደው አሁን ያድነው። መልሽልኝ። ተረጋጊ። እንዲሆን መውጣት የለብሽም። ልነግርሽ ፈልጌ ነበር። ወታደሮች ተሳልቀው እንዴት ተረጋጊ በእናትሽ። በጣም የሚያስደነግጠው አብሮት የተሰቀለው ተሳልቆ ይኸውልሽ ልነግርሽ እኮ ፈልጌ ነበር አምራን። ኢሳያስ 53ን ሲፈጽም የምርመራውን ውጤት እኮ መጀመሪያ ሳይ ማመን ስላልቻልኩኝ ነው። ድጋሚ ተመርምሮ ደግሞ ውጤቱ ላንቺ ለመንገር ፈራው። በምን አይነት መንገድና መች መንገር እንዳለብኝ ግራ ገብቶ ይልቃል። በእናትሽ ተረጋጊ አምራን። እንደ ተቀሰፈ ተረጋጊ። ተመታ ቆጠር ነው አላከበር ነው የሚለው ቃል ተፈጸመ። ኢየሱስ ያልተሳለቀበት ቤት ሄደን እናወራለሽ። መዳን ገብቷቸው ዮሐንስ ለየት ከሚያደርገው ነገር በጣም ከነካኝ መስቀል ላይ አንዱ የተሰቀለው ኢየሱስን ክርስቲያ እግዚአብሔር ልጅ ካለ እንዴት ሰው መስቀል ሊሆን ይሳደብ? በጣም የውርደት የመጨረሻ ኢየሱስ የወረደበት መጠን እንኳንና የቆመ የተሰቀለ ሰው እንዴት ለሞት እያጣጣረ ይሳደባል? ለሞት እያጣጣረ መስቀል ያለው ኢየሱስን ከተሳለቀበት መስቀል ላይ ሊወጣ የሚችል ማን ሊሆን ከኒማጅን በጣም ያማል አደለ? በጣም ውርደቱ አንድ ነገር ለጠይቃቸው የሰው ልጅ በባይ ኔቸር ከምንጠላው ነገር ሰዎች ሙድ ሲይዙ ሲያዋርዱ ስዕብናችን ቆመን እኮ ነው ምላችሁ። በሞቱ እኮ ተሳልቀውበታል። በሞቱ ተሳልቀውበታል። አንድ ጀግና ነገር ልንገራችሁ። ይችን ነገር ስንበለው ከተማ እኛ አንዱ ካታጎሪ ውስጥ እኔ ግን በጣም የሚመስለኝ በጣም አንዱ ካታጎሪ ውስጥ ካለንበት መስቀል ላይ ያለን ይመስለኛል። ለምን አሊ በሉኝ። በምድር ላይ ያሉት እየተሳደቡ የመኖር ተስፋ አላቸው። በመስቀል ያሉት ግን የመኖር ተስፋ የላቸውም። በዛው እንደሚጨርሱ ያውቃሉ። አንዳንድ ሰው እግዚአብሔር ካረዳው ሞት ውስጥ እያለ ይሳደባል። የእግዚአብሔር እርዳታ ካልሆነ በቃ እንዴት ደሙ ጠብ ጠብ እያለ
እነዚህ ሰዎች ደማቸውን ጨርሰው ከኢየሱስ ወይ ቀጥለው ወይ ቀድሞ ሊሞቱ ይችላል። ምንድን ያልኩት? ከኢየሱስ ቀጥለው ወይ በፊት ሊሞቱ ይችላሉ። ምንም ምርጫ የላቸውም። ከመስቀል ላይ ሊያወርዳቸው የሚችል ኃይል ምንም ነገር ነው የምላችሁ። ሰው እግዚአብሔር ካረዳው የሞቱ መጨረሻ ላይ ንስሐ ከመግባት እየተሳደበ ሊሞት ይችላል። ሊያስደነግጠኛል። እንዴት ሰው መስቀል ላይ ሆኖ ይሳደባል? እንዴት መስቀል ላይ ሆኖ ያሾፋል? ጎበዝ። ግን አንደኛው የተጠቀመውን ነገር ልንገራችሁ። አንደኛው እንዲህ አለ፣ ተወው፣ እኛ በኃጢአታችን ነው የተፈረደብን፣ እሱ ምን አድርጎ ነው አለና ዞር ብሎ እንዲህ አለ፣ እሱ ተች ጌታ ሆይ በመንግስት አስበኛል። በጣም የገረመኝን ነገር ልንገራችሁ። በጣም የገረመኝ ኢየሱስ ለሚሳደብ ሳይሆን ለሚለምን ነው መልስ ያለው። ለሰደበው መስቀል ሊሆኑ መልስ አልሰጠው፣ ሞቱ ስለማይቀር። ያኛውን ግን እንዲህ አለው፣ ዛሬ ማታ በገነት ከኔ ጋር ትሆናለህ። አመሰግናለሁ። መስቀል ላይ ሆናችሁ አትሳደቡ ፕሊዝ። በዚህ ዘመን እንዳንተ ስራውን በአግባቡ አሁን ወደ ሞት እየሄድን ያለ ነው። we are on the way today። ሌላ ይታዝራል። መስቀል ላይ ሆኖ ሰው ይሳደባል። እግዚአብሔር አንተ ከጎን የሆነ ምንም ችግር እንደማይገጥመኝ አውቃለሁ። ምን አይነት ውድቀት ነው! ምን አይነት ስብራት! ምን አይነት ስብራት! ምን አይነት እብደት ነው ጋይስ! አይ ኢየሱስ፣ አይ ኢየሱስ! ዛሬ ማታ በገነት ከኔ ጋር ትሆናለህ። ስሙኝማ፣ የመጨረሻውን እስትንፋሳችሁ ጌታን ወዳችሁ ሞቱ። the last breeze ተጠቀማት። ክብር ሁሉ የመጨረሻ የሚተነፍሳትን ነገር እንዲህ አለ፣ ጌታ ሆይ በመንግስት አስብ። ምን አይነት መባረክ ነው! የመጨረሻ እስትንፋሳችሁ ንስሐ ገብታችሁ የምትሞቱበት፣ ጌታ ሆይ ይቅር በለኝ የምትሉበት። መች እንደምንሞት መጨረሻ አይመለሳት። ደም ተሰጥቶት አይመለሰው። ልቡን ገፍታችሁ መልሳችሁ እስትንፋሱን አታመጡት። መስቀል ላይ ሆኖ ከመሳደብ እግዚአብሔር ይጠብቀን። በዚህ ምድር ላይ የምንኖረው ኑሮ የመስቀልን ያህል እያለቀን ያለው ሰውየው ደሙን በጨረሰ ቁጥር እስትንፋሱ እያበቃለት ነው የሚሄደው። ይሄ በጣም ደስ ይላል። የመጨረሻውን ያ ብልጥ ተጠቀመበት እንዳለ ዛሬ ማታ ምን አለበት መስቀል ላይ ሆነ ባትሳድብ፣ ምን አለ ባታሾፍ፣ ያለህን እድል ብትጠቀመው። ዛሬ ማታ ጌታ ሆይ አለ በመንግስት አስበኝ። ምን አይነት ትህትና ነው! ኢየሱስ ዞር ብሎ ለሰደበው ሳይሆን ለጠየቀው መልስ ሰጠ። አንዳንዴ እንደዚህ እፈራለሁ እኔ፣ ጌታ ሆይ ከደረሰብኝ ህመም ከደረሰብኝ ትችትና ጉዳት የተነሳ እንዳልሳደብ እርዳኝ፣ እንዳልሳደብ። መስቀል ያሰድባቸዋል ጎበዝ፣ በጣም ያሰድባቸዋል። ዲሃድሬት እያደረገ ያለው ደሙን እየጨረሰ የማሰብ አቅሙ እየሞተበት ነው የሚሄደው። እንትናችሁ ሀሳባችሁ ይታታል። ደማችሁን እየጨረሰ እየባነናችሁ ነው የምትደርሱት። ዩዝ ዛት፣ ያንን አድቫንቴጁን ተጠቀመው። ማሰብ ከማቆሜ በፊት፣ መተንፈስ ከማቆሜ በፊት ንስሐ ገባበታለሁ። ለእሷ አለመጠየቁ ያለባትን ያህል አስበኝ። አንቺ ደግሞ መጠየቁ ቆንጆ ሊሆን ይችላል። አንተ ዘላለሙን የቀየረው በአንዲት የመጨረሻ ቃል። ስንቶቻችሁ ዛሬ ጌታ ነው መቀበል የምትፈልጉ? ንስሐ መግባት ባታርግ ያለው ጌታ ቤት አይደለውም፣ ህይወቴ ጥሩ አይደለም፣ ንስሐ መግባት ፈልጋለሁ፣ የተሰጠኝ የእስትንፋስ ንስሐ በመግባት ጨርሳለሁ ምትሉ አንድ ቁጥር ጻፉ። የለም በወደድኩበት ልቤ ማንንም ሰው ወድጄ አላውቅም። አንድ ቁጥር ጻፉ። በቃ ንስሐ መግባት እስካሁን ድረስ ሆነ አያውቅም። ህይወቴ ትክክል አይደለም፣ መቼ እንደምሞት አላውቅም፣ መስቀል ላይ እንዳለው ሰው ነው ህይወት የምትሉ ሰዎች
ኢየሱስን ዛሬ ወደ ህይወቴ መጋበዝ ፈልጋለሁ። ዛሬ ጌታ እንዲለኝ በገነት ከኔ ጋር ትሆናለህ ብትሞት እንኳን እንዲለኝ ጌታ ሆይ ዛሬ ንስሐ መግባት ፈልጋለሁ። ሰዎች አንዳንድ ቁጥር ጻፉ። አምልጡ ዛሬ ወደ ኢየሱስ። አንድ ጊዜ ብለኸኝ ነበረ መጠየቅ ያልጠበቅነውን ዕዳ ያሸክመናል። አምልጡ ዛሬ ኢየሱስ እፈልጋለሁ። ህይወቴ ትክክል አይደለም። በዚህ መሞት አልፈልግም። ጌታ ሆይ አንተን ላምንህ ይገባል። እየጠጣ እንጂ መለስ ይገባል። ድገም። እንደዚህ ቆንጆ ቡና አፍልተሽ መባት ደግሜ ነው የሚገርመኝ። ልታዘብ ነበር እስካሁን ድረስ ቡና ቆንጆ ነው አላልከኝም። ቆይ እንደዚህ በጥያቄ እያጣደፍሽኝ ለመታዘብ መቼ ነው ጊዜ ኢየሱስ ይሻላል። ደስ ይላል። ለሚሳደብ መልስ የለውም። መጠየቄ እንዲቆጨኝ አታርገኝ ሰሚ። ደከመኝ ለሚል መልስ አለው በመስቀል ላይ። በዚህ አማንዬ አንብቦ ኦኬ አኪ 19 አንብቦ ዮሐንስ ስሙም 19:17 ነው። ኢየሱስ 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 ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት። ከእርሱም ጋር ሌሎች ሁለት፣ አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከላቸው ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበረና ከአይሁድ ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በ4 ከፋፈሉት። እጀ ጠባቡንም ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበረ እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለውን የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ የእናቱም እህት የቀሎጳም ሚስት ማርያም፣ መግደላዊትም ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ ኢየሱስም እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ያዘው። እንደዛ ሉቃስ እንደዚህ ይላል። ስሙኝ በደንብ አድርጋችሁ። ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሉቃስ ምዕራፍ 23 ቁጥር 39 ነው ማነበው። ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራም? ስላደረግነው ወይ የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምን ክፉ አላደረገም ብሎ ገሰጸው። ሁለቱም መስቀል ላይ ነው ያሉት። አንደኛው እየተሳደበ ነው፣
አንደኛው እየገሰጸው ነው ያለው። ያገኘው መረጃ አለ። ኢየሱስንም አለው እንግዲህ ጀግና ኢየሱስንም ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ አለው። ቁጥር 43 የኢየሱስ መልስ ደግሞ እንዲህ ይላል፣ ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። ኢየሱስ በገነት ትገባለህ ያለው ኢየሱስን ዲፌንድ ስላደረገለት አይደለም፣ ስላመነው እንጂ። ምክንያቱም ማንም ዲፌንድ አድርጎ ኢየሱስን አያድነውም ከመስቀል። ኢሳይያስ 53 ላይ እንደተጻፈው ሊፈረድበት ስለሚገባ የትኛው ነን እኛ? ከሚሳደብ ወገን አድነኝ ከሚሉ ወገን። እኔ እነዚህ ሰዎች ሁለት ዓለምን ነው የሚያሳየው። በዚህ ምድር ላይ ያሉትን የሰው ልጆች የሚከፍሉ ናቸው። መስቀሉን የሚሳደቡ መስቀሉን ደግሞ የሞተውን አድነኝ የሚል ንጹሕነቱን የሚናገር ማይ ጋድ መስቀል የገባው እና መስቀል ግራ ያጋባው ሰው። በነገራችን ላይ በጣም ትልቅ ነገር ልንገራችሁ፣ ኃጢአታችሁን ካላመናችሁ ሰው ላይ ትፈርዳላችሁ። ድርገማው ጻፉት፣ ይጠቅማችኋል በጣም። የራሳችሁን ኃጢአት የማታምኑ ከሆነ የሰው ሁሉ ኃጢአተኝነት ይጎላባችኋል በጣም። የራሱ ኃጢአት ያመነ ሰው ሁሉ ምህረት እንደሚገባው ያውጃል። በሃይማኖቱ ቤት ውስጥ የተላለቅነው እንደዛ ነው። ሁላችንን ንጹሖች እንደሆነ እንቆጥራለን። ስለዚህ ጀጅመንታል ማይንዳችን ትውልድ እየገደለ በጣም ማለት በጣም እየገደለን ያለ ይኸው እንደው ማለት ያለበት እኮ አይገርም። አማኒ መስቀል ላይ ወጥተህ ትሳደባለህ። ብዙ ሰዎች ይሄ የሚያሳብቀው ዮሐንስ ወንጌል 8 ላይ ትዝ ይላል፣ ኃጢአተኛ ሆና ስታመነዝር ስታመነዝር አገኘናት አሉ ማለት ነው። ያገኟት ስለሚያመነዝሩ እኮ ነው። አንዳንድ ያገኙ ንጹህ ይመስላሉ አይደል? የቅድስና ሰባኪዎች ሲሰብኩ ቅዱስ ይመስላሉ። ስለተገኙ ነው ቅድስና የሚሰብኩት። እውነት ሲገባቸው ምህረትን ይናገራሉ ትውልድን ለማዳን። ኢየሱስ ፓኬጅ ስለሆነ ቅድስና፣ ጽድቅ፣ ቤዛነት ሁሉ አለ። አንዳንድ ሰዎች እዚህ ጋር ቆሙ፣ ደም ስሩ እየተገታተረ የሚናገራቸው የሰው ልጆች ላይ ፍርድ በጣም ንጹህ የሆነ እንደሆነ ያሳብቃል ለሌላው። ትራማ ስላለበት እንጂ ስለተቀደሰ አይደለም። እዩ፣ የፈረደው ሰው የተፈረደበት ነው። አንዳንዴ አክኖሌጅ ማድረግ ጥፋታችሁን ለሌላው እንድትራሩ መንገድ ይከፍትላችኋል። ደካማ ነኝ፣ ነገ ልወድቅ እችላለሁ፣ ህይወቴ በእግዚአብሔር ጸጋ ነው የቆመው ስትሉ የሰው ልጆች ሁሉ ያለ እግዚአብሔር ጸጋ እንደማይቆሙ ይገባቸዋል። በእግዚአብሔር አቅም ካልሆነ በቀር እንደማይረዱ ይገባቸው። ብዙዎቻችን የተገዳደል ነው የእኛን ኃጢአት ዞር ብለን ያለማየታችን ድጋማችን ዳነበት ነው ምላችሁ፣ ዳነበት ነው ምላችሁ። ዳነበት የእሱን ኃጢአት ሳይ እንዲህ ያለው ነገር ትዝ ይላችሁ። እንዲህ ያለው ይኸውላችሁ በጣም ፓወርፉል ነው። ሌላ ጊዜ በደንብ አወራዋለሁ ይህንን ክፍል። እንዲህ ይላል፣ ከተሰቀሉት ከክፉ አድራጊዎች ሉቃስ 23:39 አደለ አኩዬ? እንደዛ ነው የሚለው። ከተሰቀሉት ከክፉ አድራጊዎች ሉቃስ ራሱ ሲዘግብልን ክፉ አድራጊ ነው ይለዋል። ሰውየው ክፉ አድራጊ ነው፣ የሰቀለው ክፋቱ ነው። ክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? እና ክርስቶስ አይደለህምን ያለው ሊያምንበት አይደለም፣ ሊያፌዝበት ነው። ምልክት ፈላጊ ነው። ከሞን ብሮ እና አይነት ጉድ ነው በመድኃኒዓለም። ወይስ እኔም ፈራጅ ሆንኩበት እሱ ላይ? ጌታ ምሕረት ያድርግልኝ።
አይደለም። ከዛ እንዲህ አለ፣ ራስህንም እኛንም አድን ብሎ ሰደበው። በአጭሩ በነገራችን ላይ በደንብ አድርጋችሁ ስሙኝ። ራስህንም እኛንም አድነን ብሎ የሚለው እያየው ነው። ስድብ ነው። አትችልም እያለው ነው ጌታ። ራስን ማዳን አትችልም። እስኪ አንዳንዴ በጣም ከባድ ስድብ የምንሳደበው ልንገራችሁ። እግዚአብሔር ሆይ ካለህ እንጀራ አብላኝ። ምን አይነት ስድብ እንደሆነ አትጠይቁኝ። እግዚአብሔር ሆይ በእውነት እውነት ካለ እስቲ ከወደኩበት አንሳኝ። አሃ እግዚአብሔርነቱ የሚረጋገጠው እኛን እንጀራ ሲያበላ ነው። ዕዳዎቻችንን ሲከፍል ነው። የእግዚአብሔር መኖር የእኛ ክፍተት ሲሞል ከባድ ስድብ ነው። ከባድ ስድብ። እግዚአብሔር በፍቃዱና እግዚአብሔር በሉዓላዊነቱ በዘላለም እውቀቱና ጥበቡ የሚኖር እንጂ የእኛን ተአምር በማድረግ አምላክነቱ አይገለጥም። ከተገለጠ መስቀል ላይ በሰራው ስራ ተገልጧል። ስድብ ነው። ሞኪንግ ነው። በጣም ማሾፍ ነው። እግዚአብሔር ሆይ ከኔ ጋር ካለ እስቲ ገለህ አሳየኝ የሚልም እኮ አለ። ደግሞ ደብተራ ይመስለዋል እግዚአብሔር። እግዚአብሔር ሆይ ካለ እስቲ በቃ በዓለማችን ላይ ካሉ አንደኛ ድንቅ ሰው አድርገኝ። እግዚአብሔር ሆይ ካለ እንዲያ የእግዚአብሔር መኖር የሚታወቀው ትላንት በተወለድሽው ባንቺ ነው ማለት ነው። ዘሙዬ ቢታይቷል። ፕሩቭ ኦፍ ጋድ ዩር ፖኬት ነው ማለት፣ ዩር ሜሬጅ፣ ዩር ላይፍ ስታይል ማለት። አንዳንዴ የሆነን አናቅም። ጌታዊ ከኔ ጋር ካለ የአገልግሎት በር ክፈትልኝ አማኒ ብለው አታውቅም። አንተ አትልም። አንደኛ እኔ ብዬዋለሁ፣ ማለት ጊዜ ሰድቤዋለሁ። እግዚአብሔር ሆይ ከኔ ጋር ካለ አዳዲስ የሆኑ በሮችን ክፈትልኝ። መድኃኒዓለም እንደው ምሕረት አድርጎልኝ እኮ ነው እዚህ ያለሁት። ጌታ ስድብ እኮ ነው። ሰደበው ይላል። ስድብ እኮ ነው። አኪያድ ከአንተና ዱባይ ካልወሰድከኝ የለም ብሎ አላልከውም? አንተ አትል ግጥም ስለምጽፍ አትል ይበለኝ እያልኩ ነው ብያቃል። በቃ ጻድቅ የለም። ሁላችንም በስብሰናል። በጣም በስብሰናል። በጣም በስብሰናል ማለት ነው። በጣም በስብሰናል። ያ በቃ የለም በቃ እኔማ ወይ ጌታ እኔ እንደዚህ ቢያል ካለህ ለምን ልጄን ወሰድከው ብያለሁ። እግዚአብሔር ምስክር መጀመሪያ I was so disappointed when my son passed away። ልጄ ሲወሰድ ወደ ጌታ ካለህ እንዴት ተደርጎ ልጄ ሄደ ብየዋለሁ። ኤግዚስት ካደረግ አንተ ምን አይነት ስድብ ነው የምንሳደብ? የእግዚአብሔር መኖር ትላንት በተወለደ ትላንት በመጣኸው ባንተ እድሜ 50 ባልሞላ ትነን ኑር ቁም እንኳን የማትታወቅ ሰውዬ የእግዚአብሔር መኖር ከአንተ ፖኬት አንጻር፣ ከአንተ ስራ አንጻር፣ ከአንተ መንቀጥቀጥ አንጻር ጌታው ከኔ ጋር ካለ እስቲ አይኔን ክፈት፣ ትንቢት ልናገር። ጌታው ማረን፣ ጌታው ማረን። በእውነት የአምላክነት ማረጋገጫው የእኛ ቤት አይደለም። ደግሜ እለዋለሁ፣ የእግዚአብሔር መኖር ማረጋገጫው የእኛ ቤት አይደለም። ትላንትና ትዝ ይላችሁ እንደሆነ አንድ ነገር ነግሬያችሁ ነበር። በጣም ትልቅ ነገር። ምን አልኳችሁ? አምልኮ አንኮንዲሽናል ነው፣ ኮንዲሽን የለውም። አምልኮ ማለት ስለ ማንነቱ ነው፣ ምስጋና ስለተደረገልን ነው። ሁሌ አምላኪዎች ከሆን ሙዲ አንሆንም፣ ከእግዚአብሔር ጋር ሙዲ አንሆንም። የሆነ ነገር ሲሸንጠን እግዚአብሔር አለ፣ ሳሸንጠን አምልኮ የመዝሙሩ ድምቀት ነው ወደ አምልኮ የሚያመጣል። በእስር ቤት ውስጥ በእግር ብረት ተጠርቀው ማምለክ የቻሉት አምላክነቱን ስላወቁ ነው እንጂ ኮንፈርት ስለሰጣችሁ አይደለም። ምክንያቱም ወርሺፕ ኢዝ ናት አባውት ዩ፣ ስለተደረገልን አይደለም፣ ስለሆነልን አይደለም፣ ስለ እግዚአብሔር ነው፣ ስለ ዘላለማዊነቱ ነው፣ ስለ ቅድስናው ነው፣ ስለ ልዕልናው ነው። ሃሌሉያ ሃሌሉያ። ስለ ማንነቱ ማንም ሊቀርበው የማይችል
ብርሃን ውስጥ መኖሩ ነው። በአንድ ቦታ ሁሉም ቦታ መገኘቱ ነው። እልፍ አላፍ መላክ እሱን ማምለካቸው ነው። ሃሌሉያ። ይህን አጽናፈ ዓለም መፍጠሩ ነው። ሂ ኢዝ ዘ ኦልማይቲ ጋድ። ሃሌሉያ። የአብርሃም የይስሐቅ ያዕቆብ አምላክ መሆኑ ነው። ሃሌሉያ። የታመነ አምላክ ክፋት የሌለበት መሆኑ ነው። ልጁን ኢየሱስን መስቀል አምጥቶ መስቀሉ ነው። this is the God we worshiping። ማንነቱ ይሄ ነው። ሁሉን ቻይነቱ ነው። this is the God። ይሄ እኛ እሱን ለማምለክ ምክንያት ይሆነናል። ላለማምለክ ምንም ምክንያት ሊኖረን አይችልም። በዚህ ዓለም ምንም ነው ምላችሁ፣ ምንም ነገር እግዚአብሔርን አላመልክም ብዬ የምልበት ምንም ምክንያት የለም። በተለይ ሮሜ ምዕራፍ 1 በጣም ነው ኤክስፕሌን የሚያደርገው አይደል? እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላመልኩት። ለምን ሲባል ስለ እግዚአብሔር ሊታወቅ የሚገባው ነገር ሁሉ በእነርሱ ዘንድ ግልጥ ሆኗል። እግዚአብሔር የዘላለም ኃይሉ ታላቅነቱን አልሰወረም ይላል፣ ገልጦታል። ፍጥረት እንዲያውቅ ሃሌሉያ ገልጦታል ይለናል። የዘላለም ኃይሉ አምላክነቱ ከጥንት ጀምሮ በፍጥረት ታይቷል፣ በልጁ ታይቷል፣ በቃሉ ታይቷል። there is no any way አላመልክም ማለት አንችልም። እያለቀስን እናመልከዋለን። ደማችን እየፈሰሰ እጃችን ተሰብሮ እየታከምን እናመልከዋለን። ሃሌሉያ። ሞት ተፈርዶብን እናመልከዋለን። ክብር ሁሉ ለኢየሱስ ይሁን። ምክንያቱም ኢዝ ናት አባውት ሂሊንግ፣ ስለ ፈውሳችን አይደለም፣ ስለ ለበስነው አይደለም፣ ስለ ለቅሷችንም ስለ ሳቃችንም አይደለም። ልዑል በማይናወጥ የዘላለም ዙፋኑ ላይ ተቀምጦ አለ። ፕሬዝ ጋድ፣ ፕሬዝ ጋድ። ሃሌሉያ፣ 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 ሃሌሉያ። ወርሺፕ ኢዝ ኦል አባውት ሂም ጋይስ። ለዚህ ነው መንፈስ ቅዱስ ሊረዳን የሚገባው። እሱ አንተ ይለዋል መዝሙር፣ ደስ ይለኛል። ከዘላለም አምላክ ነህ ይለዋል። ደስ አይልም? አማኝ ከዘላለም ይለዋል። ከሚለው ለእኛ እኮ ነው፣ ከየለውም እግዚአብሔር። አንተ ከዘላለም ለዘላለም ካበጀለት እግዚአብሔር ብቻ እኮ ነው። ለዘላለም ካበጀለት ዘላለም ካለ እኮ ከየለም፣ ከጅማሬ ነው። ለእኔ ነው ዘላለም። በእርሱ ዘንድ የጥላ መዘዋወር የሌለበት የብርሃናት አምላክ ነው። ወርሺፕ እሱ ነው ጋይስ። ሃሌሉያ፣ ሃሌሉያ። እና ሰደበው ይላል መጽሐፍ። ሰደበው፣ ሰደበው። የእግዚአብሔር ልጅ ከሆንክ እኛንም ራስንም አድን ብሎ ሰደበው። እና አንደኛው ግን አልተሳደበም። እንዲህ አለው፣ ኢየሱስ አለ፣ ኢየሱስ አስበኝ። ደስ አይልም? ልባርካችሁ በዚህ እንኳን ዙፋን ላይ መስቀል ላይ ሆናችሁ የምታከብሩበት ጸጋ እግዚአብሔር ይስጠን በኢየሱስ ስም ስልጣን። ሃሌሉያ። መስቀል ላይ ሆኖ እንዲህ አለው፣ አስበኝ። ወረ ሂሚሊቲ ጋይስ፣ ምን አይነት መስቀል ላይ ሆናችሁ ደማችሁ እየተንጠባጠብ ጌታ አስበኝ፣ አስበኝ ጌታ ሆይ። ምን አይነት ድንቅ ትህትና ነው! እንኳንና በብርሃን እጅ በጨለማ ብዬ አምነዋለሁ። በጣም በጣም ጋይስ፣ ሃሌሉያ፣ 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 ሃሌሉያ። በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው አለ ኢሳይያስ። ሃሌሉያ። በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው? እንዲህ አለ መሳያ ፕሮፌሲውን ሲያደርግ፣ ፊቴን ለሚመቱን ጸጉሬን ለሚነጩኝ ሰጠዋል። ሃሌሉያ። እንዳላፍር አውቃለሁ፣ ሁሉ ብል ይበላቸዋል አለ። ሃሌሉያ። ሁሉ ያረጃሉ፣ በእግዚአብሔር እታመናለዋል። ሃሌሉያ። በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው? ስለዚህ ፊቴን ለባጫጩ ለሚቧጭሩኝ፣ ጆሮዬን ለሚነጩኝ እሰጣለሁ፣ እንዳላፍር አውቃለሁ።
ሃሌሉያ። ኢየሱስ እኮ ነው በኢሳይያስ ላይ ሲተነብይ ሜሲያኒክ ፕሮፌሲ። ሃሌሉያ። እግዚአብሔር በዚህ ይባርካችሁ፣ በዚህ ይባርካችሁ። ሁሉ ተነጥቋችሁ የምትዘምሩበት አቅም እግዚአብሔር ይስጣል። ሃሌሉያ ሃሌሉያ። እውነትን ግዛት እንጂ አትሽጣት ተብሎ ተጽፏል። የዘላለም አምላክ የምድር ዳርቻ ፈጣሪ ልዑል እግዚአብሔር የተባረከ ይሁን። ልዑል እግዚአብሔር የተባረከ ይሁን። ልዑል እግዚአብሔር የተባረከ ይሁን። የማይናወጥ የህይወት ጸጋ እግዚአብሔር ይስጣችሁ በጌታ በኢየሱስ ስምና ስልጣን። እግሮቻችሁ በዘይት የተነከሩ ይሆኑ፣ የተነከሩ ይሆኑ። መዝሙር ከአንደበታችሁ በኢየሱስ ስም አይጥፋ። ከልባችሁ ፍልቅልቅ የሚል የአምልኮ ጠረን አይጥፋ። ተባረኩ በዛ በጌታ በኢየሱስ ስም። ደመና ይከተላችሁ። በየትኛውም አቅጣጫ የምትዘምሩትን መዝሙር እግዚአብሔር ይስጣችሁ በጌታ በኢየሱስ ስም። እንኳን ቆማችሁ ወድቃችሁ ዘምሩ። በኢየሱስ ስም እባረካችኋለሁ። የሚይዛችሁ የጠላት አቅም ሁሉ ዝማሬያችሁን ሰምቶ ይልቀቃችሁ በኢየሱስ ስም። አቅም የሚሆን ብርሃን የሚሆን እሱ ነውና፣ ሃሌሉያ። አንዳንድ ጀግናዎች ደስ ይሉኛል። ከአንደበታቸው የእግዚአብሔር ቃል የማይታጣ ውድቀታቸው፣ ስብራታቸው፣ ድክመታቸው የማይነጥላቸው ከሚወዱት ከእግዚአብሔር ቃል ተባረኩ። ዘመናችሁ ይለምልም፣ ክፋት በቤታችሁ አይግባ። እግዚአብሔር የቃሉን ደጅ ይክፈትላችሁ። ልባችሁ በእግዚአብሔር ቃል የነደደ ይሁን፣ እሳት ይግባበት። የጸጋ አቅም ልባችሁን የያዘው በጌታ በኢየሱስ ስም እባርካችኋለሁ። የልጅ ልጆቻችሁ ስታለቅሱ ሳይሆን ስትዘምሩ ይስሟችሁ በጌታ በኢየሱስ ስም። በማለዳ ስትዘምሩ፣ በከሰዓት በጠዋት ሃሌሉያ ስትዘምሩ ተደመጡ። ኢን ዘ ሆሊ ኔም ኦፍ ጂሰስ በጌታ በኢየሱስ ስም። ስለ አምላካችሁ የምትጓደዱበት መዝሙር እግዚአብሔር ይስጣችሁ። ክፋት አያግኛችሁ። በተለይ አእምሯችሁ የተጠበቀ ይሁን። ከትራማችሁ ይልቅ ምሕረቱን የምታወሩበት የአምላክ ጸጋ በቤታችሁ ውስጥ እንደ ዝናብ ይዝነብ በኢየሱስ ስም ስልጣን። በጌታ በኢየሱስ ስም፣ በኢየሱስ ስም ስልጣን። በምታገኙት ሳይሆን በጎደላችሁ የምዘምሩበት እግዚአብሔር ጸጋ ይስጣችሁ። እባርካችኋለሁ በጌታ በኢየሱስ ስም። አምላኬ ያድናል ብላችሁ ወገባችሁን ይዛችሁ የምትሟገቱበትን ጸጋ እግዚአብሔር ይስጣችሁ። እባርካችኋለሁ በኢየሱስ ስም። አይኖቻችሁ ለመልካም የተከፈቱ ይሁኑ። ኔጌቲቭ የሆነ ማይንድ ሴት በክርስቶስ ደም ከአይምሯችሁ የታጠበ ይሁን። የእግዚአብሔር ጸጋ የእግዚአብሔር ምሕረት ይከተላችሁ። እግሮቻችሁ ይጽና። ቤታችሁ የተባረከ ይሁን። ኢን ዘ ሆሊ ኔም ኦፍ ጂሰስ ሃሌሉያ። ዋው አሜን። ወንጌል ወንጌል። አቤት ፓስተርዬ። ሻሎም ሻሎም። በጣም ነው የናፈቃችሁኝ። ያው አንዳንዴ እንኳን ልግባ፣ አንዳንዴ አልፎ አልፎ እንኳን ቢሆን ብዬ ነው። እና እኔ ራሴን ፓስተር የማየው ልክ እንደ ግሪክ ሰዎች ነው። በጣም ይሄ ኢንቴሌክቹዋል ነገር በጣም ይገዛኛል ማለት ነው። እና እዚህ ግን አንተ ጋር መከታተል ከጀመርኩ ጀምሮ ሂውሚሊቲ ነው የተማርኩት ማለት ነው። በጣም ሂውሚሊቲ፣ ዝም ብሎ መስማት። እንደው ካየኸኝ ያው ሁልጊዜ አለሁኝ እና ግን መግባትና ሪፍሌክት ማድረግ እንኳን እንደው ስለማልችል ብቻ ሳይሆን ብችል ራሱ ያውን ራሱ ድምፄን ይንቀጠቀጣል እና ሂውሚሊቲ ነው። እና ቲክቶክ እንትን ያልኩት ያው በአንተ ነው ያወረድኩት ታውቃለህ። ከዛ በፊት አልነበረኝም። ከዛ በኋላ ግን ለመድኩትና ይሄ ኢንቴሌክቹዋል ነገር ወዳለው ክርክር፣ አፖሎጂቲክስ ቤቶች ራሱ እየገባው እከራከራለሁ በጣም ማለት ነው። ከሙስሊሞች ጋር እንደዚህ እከራከራለሁ፣ ትልልቅ ቤቶች ማለት ነው። አልፈራም። ድምፄም ምንም አይንቀጠቀጥም። የሚያውቁኝ አንዳንድ ሊኖር ይችላል። ትቻለሁ ግን እሱን ራሱ አመት አይሆነኝም ትቻለሁ። የትም እንደዚህ አልገባም ማለት ነው። እና ክብር ለእግዚአብሔር ይሁን። እና ኢቭን ቁጭ ብዬ ማስታወሻ ምናምን መያዝ አልችልም። ያው
ፕሮፐርሊ መማር ባልችልም ግን ዝም ብዬ እጠጣዋለሁ ማለት ነው። የምትለውን ነገሮች ዝም ብዬ በቃ እጠጣዋለሁ ረጅም ሰዓት በቃ እስከ ንጋት እንኳን ቢሆን እኔ አቋርጬ መውጣት አልፈልግም ማለት ነው። እና እሰማለሁ እና እንደነገርኩ በባህሪ እንደዚህ የእውቀት ነገር እንትን የሚለኝ እንደዛ እንደመሆኔ በጣም ብዙ መጽሐፍ ነበረብኝ ማለት ነው። ግን ስጽፈው እንኳን ይቀልብኛል ማለት ነው። ዝም ብዬ መስማት ነው የምፈልገው። እውነት ጌታ ምስክሬ ነው። እና በጣም ሂውሚሊቲን ተምሬያለሁኝ በጣም ማለት ነው። እና የቃል እውቀት ምናምን ያው ብዙዎቻችን መቼም እዚህ የሚያስቀምጠን የቃል እውቀት ምናምን አይደለም። በቃ መንፈሱን ማግኘት አሁን ራሱ በቃ ልቤ እየመታ ነው እና የመንፈሱን እና ልጅቷ ራሱ ቅድም ስትመሰክር ነበር እና እኔ ራሱ አሁን ባለውበት ሲቹዌሽን ልጅቷ ያለችውን ነገር ነው። ይሄ ሰው የቆመበት ቦታ እኮ ነው እንደዚህ እንዲያስብ ያደረገው። ይሄ ሰው በቃ ታውቀዋለህ እና የቆመበት ነገር ነው እንጂ እንትን አይደለም። በቃ ከጫማው የተነሳ ነው እንጂ በቃ ለእኔ ክፉ ሆኖ አይደለም ምናምን የሚል እንደዛ አይነት መንፈስ ስፔሻሊ ከትላንት ወዲያ ጀምሮ እንደዚህ አይነት መንፈስ ነው በቃ እያጠበኝ ያለው ማለት ነው። እና ይቅር እንድል በቃ እንድጸልይ ለዛኛው ፓርቲ እንድጸልይ እና አይኖች እንዲገለጡ ጌታ እግዚአብሔር እንዲገልጠው እንጂ በጣም በቃ እንደዛ ነው የሆነልኝ ፓስተርዬ። እና ባለፈው ደግሞ ቆሮንጦስን እናጠነዋለን እና እናንተም አጥኑት ቤት ምናምን እያልከን ነበር እና ባልጨርሰው ራሱ በጣም የገረመኝ እንትን ስለው ከቁጥር 1 እስከ 9 ብቻ ቀድምም ስታነሳው ስለነበረ ነው የጳውሎስን ምን ያህል ክርስቶስን እንዳጎላው እና ከቁጥር 1 እስከ 9 ብቻ ለ8 ጊዜ ያክል ጠቅሶታል ክርስቶስን ማለት ነው። እና በጣም ገርሞኛል እና በቃ ያ ነገር እንዲጎላብን ነው እና አሁንም እኛንም በቃ የሁላ ወጣቶቹንም ሽማግሌውንም ልጆችንም እንደዚህ አስሮ በቃ እንድንበላ ስፔሻሊ በቃ ለመጨረሻው ዘመን እንድንዘጋጅ ይሄ ምድር የሚሸቱትን ነገሮች ትተን በቃ ትኩር ብለን በቃ ያንን መስቀሉን ብቻ እንድናይ እያደረከን ነው እና በጣም ነው የምወድ ታውቃለህ። ተባረክልኝ ፓስተር፣ ሁላችሁንም ወዳችኋል። ወንጌል ለምለም ይልኝ። እሺ አሜን። አንድ ነገር እንደው ምን ትጸልያለህ ለወንጌል ብትይ ያልጠበቅሽው ብሬክስሩ ውስጥ እግዚአብሔር ይክተትሽ። እግዚአብሔር አሜን። የመንፈስ የነፍስ የስጋ ነፃነት እግዚአብሔር ይስጥል። አምነዋል። የእውነት ጌታን አምነዋል። አንድ ቀን ጌታ ምስክርነት ካንቺ ይሰማል። ያውም ደግሞ ካሜራሽን ከፍቶ እግዚአብሔር ያደርጋል። አሜን። ያደርገዋል። አሜን። በአንቺ ላይ የተነሱ ድምፆችን እግዚአብሔር የገንቦ ውስጥ ጩኸት ያደርጋቸዋል እንዳይሰሙ በጌታ በኢየሱስ። ይህንን አምላክ ያለ ይኸውልሽ፣ አንድ ነገር ልንገርሽ፣ ኢየሱስ ብቻ ነው ከሙታን የተነሳ። በቃ አሜን። ሌላ ጀግና የለም፣ ሌላ ጀግና የለም። ኢየሱስ መሐመድ አይደለም። ማንም እዚህ ምድር ላይ ያለው ኢየሱስ ከመስቷል፣ ህይወትን ይሰጣል። በቤትሽ ላይ ትንሣኤ ይሆናል። ምክንያቱም የማመልከው እሱን ነው፣ የትንሣኤ ነው። ይህንን የምናገር ስለምወድሽ አይደለም፣ አምላኬን ስለምወደው ነው። አምላኬን ወደዋለሁ፣ ጌታዬን ኢየሱስ። ይህ በቤትሽ ትንሣኤ ያድርግ። ጨለማን ይመታዋል፣ ያዋርደዋል። እግዚአብሔር በኢየሱስ ስልጣን ይህንን ደም ያደርጋል እንጂ ሰስሜ ተባረኪ። አሜን አሜን። ሰላም አሜን። ፓስተር እና ደግሞ ሚውት አደረግኩሽ። አይ ችግር የለውም። እናቴም እህቴም የእህቴን እንኳን መስክሬያለሁ። እናቴ ያው ብሩኬ ሳይነግረህ አይቀርም በቃ ብሩክ ግራ ያጋባው መንፈስ
ለቆ ሄዷል። ነፃ ወጥታለች እናቴ። መጥተው ይመሰክራል ማይ ጋድ እና ሜቢ ነግሮት ይሆናል። አፍነሽ ነው ይሄንን። ጌታ ይባርክ። አዎ ጌታ ማለት ራሷ እንድትመጣ ፈልጌ ነው ማለት በራሷ አንደበት ማለት ያልተንከራተተችበት ጸበል የለም፣ ያልሄደች ያልረገጠችበት ገዳም የለም። ያው ኦርቶዶክስ ናት እና በጣም ገርሟታል እሷ ራሷ እና መታ እህቴም እሷም ያው ካሜራ ባያበሩም መጥተው ይመሰክራሉ። ይዣቸው እመጣለሁ። ፓስተር ተባረኩልኝ፣ ወዳችኋለሁ። ኦልሞስት 50% አልቆልናል ማለት ነው። ጌታ ይባላል። ተባረክ። ሰላም ሰላም ሰላም። አቤት አቤት። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ። ሁሉ ሰላም፣ ልጆች፣ ቤተሰብ፣ ትዳር ሁሉ ደህና። ጌታ ሁሉ መልካም ነው በእኔ በኩል። በአንተ በኩልስ? አልበዛም? በቃ ደህና ነው እኮ አልኩኝ። አይ አጥብቃችሁ ሰላም ተባባሉ ስለሚባል ለዛ ብዬ ነው። ቅዱሳን ሰላም ለእናንተ ይሁን። እኔ ዛሬ ነው የገባሁት እና ለዛ ነው ያው ትንሽ ቆየት ብዬ ነው የገባሁት እና የሳቅ መንፈስ ይዘዋል። ምን እሺ እንስማሽ እስኪ። እሺ እና በጣም ደስ ይላል። ጌታ ኢየሱስ አብዝቶ ይባርካችሁ። እኔ በጣም ብዙ ጊዜ ትልክልኛለህ በቴሌግራምም በዚህም እና እንዲህ ለምንድን ነው ማልገባው ማልካፈለው ብዬ በቅርብ ቀን ነበር ያሰብኩት እና ቀደም ራሱ ስታስገባኝ ደንግጫለሁ በጣም እና እንዴ ያልኩ ነው እና ገባው እግዚአብሔር ላኩልሽ። በእውነት አዎ። እና ለዛ ነው እና ጌታ ይባረክን። ያው ቃሉን መጀመሪያ ስትገባ አይደለም የገባሁት፣ ቆየት ብዬ የገባሁት የነበር እና ለእኔ ደግሞ የቀረልኝ ነገር በቃ ስለ መስቀሉ እያወራ ነበር እና የመስቀሉ ቃል ለሚጠፉት ሞኝነት ነው ለእኛ ለምንድን ነው ግን ይላል እና እኛ ምንድን ነው የቀረልኝ ነገር እዚህ ላይ ስታስተምር በእውነት በቀኝና በግራ ሆነው አንዱ ጥፋቱን ተመልክቶ እሱ ምንም የለበትም ብሎ ወዲያው ንስሐ ሲገባ ራሱን ሲያይ በቃ እኛም እንደዛ መሆን እንዳለብን ማለት በዚህ ላይ 3 ሰዎች ሊሰቀሉ ነው። ከመሀል የተሰቀለው ጌታ ኢየሱስ ክርስቶስ ነበር። ምንም ኃጢአት በደል በሌለበት በእኛ ኃጢአት በደል ነበር የሚሰቀለው። ግን ለሰው ልጅ አይመስልም ማለት የሚያድን ሰው እንዴት ሊሰቀል ይችላል ብሎ ይገርመው ነበር እና በቃ የእግዚአብሔር ልጅ ከሆንክ አንተንም እኛንም አድን ነው ያለው። ተሳለቀበት፣ ሰደበው እና አንደኛው ግን በቃ ጥፋቱ ተገብቶት ጥፋቱን ንስሐ ገባ ማለት ስትናገር አሁን በቃ ራስን ማየት ነው። ይሄ ቃል የተሰጠል በቃ መዳንም መሞትም የምንችለው በራሳችን በአፍ ነው። ስለዚህ የምንናገረውን ነገር ማስተዋል እንዳለብን ንስሐ መግባት እንዳለብን። ለምን ሰው ጥፋቱን አምኖ ጥፋቱን ሲያምን ነው ንስሐ መግባት የምችለው እና ጥፋታችን ማመንና ንስሐ መግባት እንዳለብን በእኛ በመሀበሻ እንትን በጣም ከባድ ነው ንስሐ መግባት። ወይም እኔ አጥፍቻለሁ እንዲህ ነኝ ለማለት ልኛ በጣም የሚከብደን ህዝብ ነን። ግን መቀየር እንዳለበት በቃ እኔ ዛሬ በእውነት ሃሌሉያ ቃሉ የሚያስተምረን በቃ ራሳችን እንድንድን ራሳችን ንስሐ እንድንገባ ነው የሚናገረው እና ራሴን እንዳይ እውነት ነው። ጌታ ሉዓላዊ ሆኖ ሁሉን ቻይ ኤልሻዳይ ሆኖ እያለ በእኛ ጋር እናመጣውና ወረድ አድርገን እንትን እናደርገዋለን። ይህን ካላደረግ ይህን በቃ ማለት እሱ ጌትነቱን ወደታችን እናደርገዋለን። ጌታ ይቅር በለን በእውነት
እኔም ቸርች ገብቼ ጌታ እኮ ይሄን አላደረገልኝም ብዬ እጅ በደረት ብዬ ልክ ትምህርት ቤት እንደሆነ እንትን ቁጭ ብዬ የተመለከ ዝም ያልኩበት ቀን አለኝ። እሱን ቀን ነው ያስታወስኩት። እሱ ግን ኤልሻዳይ ነው፣ እሱ ሁሉን ቻይ ነው። ስለዚህ ንስሐ እየገባን ራሳችን እያየን ሰውን መሸወድ ይቻላል፣ ጌታን ግን መሸወድ አይቻልም። እሱ ልብንም እንኩላሊትን የሚመረምር አምላክ ስለሆነ በቃ በጌታ ፊት ስንሆን እጃችን ሰጠን ሁሉ ንስሐ እየገባን ራሳችን ማየት ይሆንልን እላለሁኝ። ተባረኪሽ፣ እግዚአብሔር ዘመን አሜን። ኤልዬ አለ አለኝ ፓስተር በጣም ማለት አንዳንድ ጊዜ ስለ ክርስቶስ ስራ፣ ስለተሰራልን ስራ፣ ስለመስቀሉ ፍቅር ለመናገር በጣም ስፒችለስ ያደርገናል። የተደረገልን የተሰራልን ስራ በቃ ቃላቶች አይገልጡትም። እንዴት ብለን ላይክ ለመግለጽ እኔ ይከብደኛል አንዳንድ ጊዜ። በቃ ክራይስት የሆነልን ነገር ለእኛ የተሰራልን ስራ እጅግ ታላቅ ስራ ነው፣ አይመረመርም። በቃ ይህ ነው ተብሎ በቃላት አይገለጽም። እሱን ነበር እያየሁኝ የነበረው። አንድ ንጉስ ለሚያስተዳድረው አገር ወይም ህዝብ ሞቶ አይተን አናቅም። ለዛ ህዝብ ሞቶ አይተን አናቅም። ኢየሱስ ክርስቶስ ያንን ያደረገልን እሱ አምላክ ሆኖ ሳለ ንጉስ ሆኖ ሳለ ራሱን አሳልፎ ለኛ ሰጥቷል። እኔ ሁሌም የምደነቅበት ቦታ አለ። ትዝ ይላችሁ እንደሆነ ዮሐንስ ወንጌል ላይ ይሁዳ እኔ ሄጄ የምስመው እኔ ሄጄ በቃ የማክፈው ይህን ያደረገው እንዲለዩት ነው። ይናል በቃ አምላክ ሆኖ ሳለ ከደቀ መዛሙርቱ ለይተን ልናውቀው አንችልም ነበረ። ክርስቶስ ያን ያህል ዝቅ ብሎ ነበር የመጣው። ምን ያህል ለኛ ዝቅ እንዳለ ያሳየናል። ምዕራፍ 13 ላይ ደግሞ ትዝ ካላችሁ በቃ የወደዳቸውን እስከ መጨረሻው ወደዳቸው ይላል። እኛ እስከ መጨረሻው የተወደድን ሰዎች ነን። እግዚአብሔር አብ በልጁ በኢየሱስ ክርስቶስ የመረጠን የወደደን ሰዎች ነን። ስለዚህ በቃ ኤቭሪ የሚያገኙን ሁኔታዎች ከክርስቶስ ፍቅር ሊበልጡብን አይችሉም። ቅድም እንዳልከው ፓስተርዬ በቃ እግዚአብሔርን መሳደብ የለብንም። እኔ እግዚአብሔር ይቅር በለኝ እያልኩኝ ነበር፣ ለራሴ እያለቀስኩኝ እየጸለይኩኝ ነበር። ሁኔታዎቻችንን አይተን እግዚአብሔር ላይ አፋችንን የከፈትንበት ያንጉረመረምንበት በቃ የተሰራልን ስራ ብቻ በቂ ነው። ክራይስት የከፈለልን ስራ ብቻ በቂ ነው እና በዛ ሁኔታ ውስጥ ነው ያለሁት። ፓስተር እየተባረክ ታይም ካለኝ ልዘምር ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ
አልሰጋም በዚህ ደስ ይለኛል ለዘላለም ነው ለዘላለም ነው ለዘላለም ነው ለዘላለም ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ ላይጠላ ነው ሲወድ ጌታ ላይጠላ ነው ለዘላለም ነው ለዘላለም ነው ለዘላለም ነው ለዘላለም ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ ላይጠላ ነው ሲወድ ጌታ ላይጠላ ነው እስከ መጨረሻው ወዶኛል ወዶኛል በማይለቀው እጁ ይዞኛል ይዞኛል በትከሻው መሃል አድራለሁ አድራለሁ ፍቅሩ ያባበለኝ ኖራለሁ ኖራለሁ ዛሬ ይዞ ነገ አይለቀኝ ሂድ ብሎ አያባርረኝ ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ትዕግስቱ ዛሬ ይዞ ነገ አይለቀኝ ሂድ ብሎ አያባርረኝ ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ትዕግስቱ እስከ መጨረሻው ወዶኛል ወዶኛል በማይለቃ ፍቅሩ ይዞኛል ይዞኛል በትከሻው መሃል አድራለሁ አድራለሁ ፍቅሩ ያባበለኝ ኖራለሁ ኖራለሁ ዛሬ ይዞ ነገ አይለቀኝ ሂድ ብሎ አያባርረኝ ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ትዕግስቱ እኔስ መድኃኒቴ ተስፋ አደርገዋለው እኔስ ኢየሱሴን ተስፋ አደርገዋለው ቢጎልም ቢሞላም በሱ ታመናለው እሱ አይለየኝ ይሄንን አውቃለው ድንቁን አወራለው በሕይወት ዘመኔ ከኢየሱሴ በቀር ሌላ አላውቅም እኔ ሞት ያላሸነፈ አምላክ እሱ ብቻ ዘመን የማይችለው ነው የሌለው አቻ ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው እና ሲለኝ የተከተልኩ ነፍሴ ተማርካ ነው
ጠቢባን ያላዩት እውቀት ለእኔ ተገልጦ ነው። የጌታን የማዳን ሚስጥር ነፍሴ ተረድታ ነው። ከወርቅ ከዕንቁ በልጦብኝ ነው፣ ከማንም በላይ ተመችቶኝ ነው። የቱ ነው ታዲያ ሞኝነቴ? ለእኔስ ጥበብ ነው ጌታን ማወቄ። ከወርቅ ከዕንቁ በልጦብኝ ነው፣ ከማንም በላይ ተመችቶኝ ነው። የቱ ነው ታዲያ ሞኝነቴ? ለእኔስ ጥበብ ነው ጌታን ማወቄ። አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ ጌታዬን ማወቄ ጌታዬን ማወቄ ሞኝነት ሆኖ አይደለም ፍቅሩን ቀምሼ ናሲለኝ የተከተልኩት ነፍሴ ተማርካ ጠቢባን ያላዩት እውቀት ለእኔ ተገልጦ ነው። የጌታን የማዳን ሚስጥር ነፍሴ ተረድታ ከወርቅ ከዕንቁ በልጦብኝ ነው፣ ከማንም በላይ ተመችቶኝ ነው። የቱ ነው ታዲያ ሞኝነቴ? ለእኔስ ጥበብ ነው ጌታን ማወቄ። አምላኬን ማወቄ አምላኬን ማወቄ ጌታዬን ማወቄ አምላኬን ማወቄ ጌታዬን ማወቄ። ተባረኩ። የእግዚአብሔር ጸጋ ይብዛላችሁ። ተባረክ ኤሊ፣ ተባረክ። ፓወርፉል። ጌታ ዘመናችሁን ይባርክ። አሙዬ፣ አኬ፣ ሁላችሁም እዚህ እግዚአብሔር ዘመን በጣም ድንቅ ጊዜ ሰጠ። ደግሞ እግዚአብሔር ፊቱን አብርቶልናል። ጌታ ቃሉን ሲለቅልን ተባረኩ። ነገ በተመሳሳይ ሰዓት እንገናኛለን። እግዚአብሔር ደግሞ ያስታጥቀናል። በጣም በጣም ቴንኪዩ። በጣም ሁላችሁ ወዳችኋለሁ። አበጉናይ አሜን አሜን አሜን። ኮፒ ልጌኔዎቹ ተባረኩ።